አንዳንድ ሴቶች እንግዲህ ወሳኝ የሆኑ ጥያቄዎችን ይጠይቃሉ። የመጀመሪያው ጥያቄ ምንድነው? ባሌ ቶሎ የመጨረስ ችግር አለበት ወይም early ejaculation የሚባለው ማለት ነው እና ከዚህ ጋር በተገናኘ ይሆን እንደ መጸነስ ያቃተን የሚል ጥያቄ አለ። አንዳንድ ሴቶች በግንኙነት ሰዓት በጣም ጥቃቅን የሚመስሏቸው ስህተቶች ለነሱ ማለት ነው፣ ነገር ግን ከመጸነስ ጋር በተያያዘ ከባድ ስህተቶችን ይሰራሉ። እንዴት አድርገው በቀላሉ አስወግደው በቀላሉ ይጸንሳሉ የሚለውን እንግዲህ በአጭሩ ነግራችኋለሁ ማለት ነው። ቪዲዮ እስከ መጨረሻ ከተመለከታችሁት እንግዲህ ብዙ ጥቅም ታገኛላችሁ ማለት ነው። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? እንኳን ወደ ማተርናል ኬር የዩቲዩብ ቻናል በድጋሚ በሰላም መጣችሁ። ስለ እናቶችና ስለ ህፃናት ስፔሻሊ ደግሞ ማርገዝ ያቃታችሁ እናቶች ወሳኝ ቲፖችን ወደ እናንተ አደርሳለሁ። ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑ። አልጎሪዝሙ እንዲረዳው ደግሞ ላይክ አድርጋችሁ ጀምሩት። ጥያቄ የሚፈጥር ነገር ካለ ኮሜንት ሴክሽን ላይ ያስቀምጡ፣ የሁላችሁን መልሳለሁ። አሁን ወደ ቪዲዮ ገብቻለሁ። በመጀመሪያ መረዳት ያለብን ነገር ምንድነው? ቶሎ መጨረስ ወይም ደግሞ early ejaculation የሚባለው በወንዶች የሚከሰተው ችግር ማለት ነው። ልጅ ከመጸነስ ጋር የሚያገናኘው ችግር አለ ወይስ የለም የሚለው መመለስ መቻል አለበት። ግንኙነት በሚደረግበት ሰዓት ሂደቱ ምን ይመስላል የሚለውን ነገር ባጭሩ ልንገራችሁ። እንግዲህ ሴቶችና ወንዶች ግንኙነት በሚያደርጉበት ሰዓት የወንድ የዘር ፈሳሽ ከሴቷ ብልት ከገባ በኋላ ማለት ነው የማህፀን ጫፍ ወይም ሰርቬክስ የሚባለውን ፓርት ፈልጎ ያገኘዋል ማለት ነው ይሄ የወንድ የዘር ፈሳሽ። ከዛ ይሄን ሰርቬክስ የሚባለው ወይም ደግሞ የማህፀን ጫፉን ካገኘው በኋላ ወደ ማህፀን ዘልቆ ይገባል። ወደ ማህፀን ከገባ በኋላ አሁንም አይቆምም፣ ወደ ፋሎፒያን ቲዩብ ወይም ደግሞ የማህፀን ቱቦ ወደምንለው አሁንም በመጓዝ ላይ ይሄዳል ማለት ነው። የበለጸጉ እንቁላሎች ከዛ አካባቢ ስለሚያገኝ ከዛ በኋላ እነሱም በመስበር እንግዲህ ጽንስ ይፈጠራል ማለት ነው። በነገራችን ላይ ፕሮሰሱ ይህን ይመስላል ባጭሩ ማለት ነው። በሚገርማችሁ ሁኔታ በግንኙነት ሰዓት ቶሎ መጨረስ ወይም early ejaculation የሚባለው ነገር ከመጸነስ ጋር ምንም አይነት ቀጥተኛ ግንኙነት የለውም። እንዴት እንደው ላስረዳችሁ። እንግዲህ ጽንስ ለመፈጠር ምንድነው የሚያስፈልገው? የወንድ የዘር ፈሳሽ ወደ ማህፀን መግባት ብቻ ነው ብያችኋለሁ። ከዛ በኋላ የማህፀን ጫፍ ወይም ሰርቬክስ ከደረሰ በኋላ በራሱ በፍጥነት በደቂቃዎች ውስጥ እንግዲህ ወደ ማህፀን ቱቦ ወይም ወደ ፋሎፒያን ቲዩብ ወደ ምንለው የማህፀን ክፍል ይሄድና ከዛ እንቁላሎችን ያገኛል ማለት ነው። ስለዚህ ቶሎ የመጨረስ ችግር ይህንን ነገር አፌክት አያደርገውም ማለት ነው። ስለዚህ እኛ የምንፈልገው ምንድነው? የወንድ የዘር ፈሳሽ ከሴቷ ብልት ወይም ማህፀን አካባቢ ከፈሰሰ እንግዲህ እንዴትም ሆኖ ጽንስ ይፈጠራል ማለት ነው። እንግዲህ እንደነገርኳችሁ ይሄ የወንድ የዘር ፈሳሽ በፍጥነት ነው፣ በሚገርም ፍጥነት ወደ ማህፀን ውስጥ የሚሄደው ማለት ነው። እንግዲህ አብዛኛው የወንድ የዘር ፈሳሽ ወደ ውጭ ቢመለስ ይብን ማለት ነው 90% ወደ ውጭ ቢመለስ የተወሰኑት እንግዲህ 10% የሚሆኑት ወደ ውስጥ ከገቡ እንግዲህ በፍጥነት ሙቭ ስለሚያደርጉ ወይም ደግሞ ስለሚንቀሳቀሱ ጽንስ የመፈጠር ቻንሱ በጣም ከፍተኛ ነው ማለት ነው። ችግሩ ግን የሚጀምረው እዚህ ጋር ነው ውድ ቤተሰቦቼ። ምንድነው? የወንድ የዘር ፈሳሽ ውጭ ላይ ከፈሰሰ እንግዲህ በምንም ታምር ሊፈጠር አይችልም ማለት ነው። እንግዲህ ብልት አካባቢ የውጭኛ ብልት አካባቢ ከፈሰሰ በምንም ታምር እንግዲህ ጽንስ ሊፈጠር አይችልም ማለት ነው። ሌላኛው ደግሞ ምንድነው? የወንዱ የዘር ፈሳሽ አሁንም በትክክል ወደ ውስጥ ካልገባ በሰዓት እንግዲህ ምንም አይነት ጽንስ ሊፈጠርልን አይችልም ማለት ነው። ለምሳሌ ባለትዳሮች አልጸነስንም ብለው እንግዲህ በጣም በሚጨናነቁበት ሰዓት ጭንቀት ደግሞ የራሱ በጣም ትልቅ ተጽዕኖ ስለሚያደርስባቸው ከፍተኛ የግንኙነት መቀነስ ወይም ደግሞ ግንኙነት ለማድረግ ፍላጎት ያጣሉ ማለት ነው። በዛ ፍላጎት በሚያጡበት ሰዓት እንግዲህ ግንኙነት ካልተደረገ ተደጋግሞ ማለት ነው የመጸነስ ቻንሳቸውንም ይቀንስባቸዋል ማለት ነው። ስለዚህ ጠቅለል ሳደርገው እዚህ ጋር የወንድ የዘር ፈሳሽ የሚፈስበት ፍጥነቱ ሳይሆን የቱ አካባቢ ነው የሚፈሰውና በትክክል ወደ ውስጥ ገብቷል ወይ የሚለው ነው በጣም ማተር የሚያደርገው ወይም ወሳኙ ነገር ይህ ብቻ ነው ማለት ነው። በግንኙነት ሰዓት ሴቶች ወይም ጥንዶች እንግዲህ የምትሰሯቸው አንዳንድ ስህተቶች አሉ። እነሱን ስህተቶች እንግዲህ በቀላሉ ማስወገድ የሚቻሉ ስህተቶች ናቸው። እነሱን ካስወገዳችሁ በቀላሉ ጽንስ እየሞከራችሁ ያላችሁ ጥንዶች ስፔሻሊ ጽንሱ እንዲሳካ ይሆናል ማለት ነው። እነሱን ስህተቶች አንድ ባንድ ልንገራችሁ፣ እንዴት እንደምታስተካክሏቸውም በዛው ነግራችኋለሁ ማለት ነው። የመጀመሪያውና ጥንዶች እንግዲህ ለማርገዝ እየሞከሩ የሚሰሩት አንድ ትልቅ ስህተት አለ። ምንድነው? በፈርታይል ዊንዶ ፔሪድ ወይም ደግሞ ለመጸነስ በተመቻቸው ወቅት ግንኙነት አለማድረግ እንግዲህ ከፍተኛ ስህተት ነው በሚገርማችሁ ሁኔታ። እንዴት ማለት ነው? ለምሳሌ አንዲት ሬጉላር የሆነ ወይም ደግሞ በየጊዜው የወር አበባ የምታይ አንድ ሴት ማድረግ ያለባት የጊዜ ሰሌዳ አለ፣ ወይም ደግሞ ግንኙነት ማድረግ ያለባት ጊዜ አለ። ለምሳሌ ከ9ኛው ቀን ጀምራ እስከ 16ኛው ቀን ባለው የጊዜ ሰሌዳ ግንኙነት ብታደርግ ይቺ የማይዛባባት ሴት ማለት ነው የመጸነስ ቻንሷ በጣም በከፍተኛ ሁኔታ ይጨምርላታል ማለት ነው። አብዛኞቹ ሴቶች ግን በዚህ ጊዜ አይደለም ግንኙነት የሚያደርጉት። ይሄን ስራችሁ እንዴት ነው? ኦቭሌሽን ታይም ማለት ነው ባጭሩ፣ ወይም ደግሞ ውጻት የሚባለው ጊዜ ማለት ነው።
አንዳንዶቹ ውጻት ከመጀመሩ በፊት ግንኙነት ያደርጋሉ። ሌላኞቹ ደግሞ ውጻት የሚባለው ካለፈ በኋላ ግንኙነት ያደርጋሉ ማለት ነው። በዛ ሰዓት እንግዲህ አይፈጠርላቸውም ማለት ነው። ይሄ ነገር በጣም ወሳኝ ነገር ነው። ውጻት የሚባለውን ነገር ከለዩት በኋላ ደግሞ በሚገርማችሁ ሁኔታ ውጻት አካባቢ እንግዲህ በየቀኑ ግንኙነት ስለተደረገ ብቻም ደግሞ የሚረገዝ የሚመስላቸው አሉ። እሱም ስህተት ነው። በሚገርማችሁ ሁኔታ በየቀኑ ግንኙነት መደረግ የለበትም። በየ2 ቀኑ በየ3 ቀኑ ብታደርጉት እንግዲህ በጣም የተሻለ ነው ማለት ነው። ምክንያቱም ምን መሰላችሁ? ከፍተኛ ጥራት ያለው የወንድ የዘር ፈሳሽ በዛ ሰዓት ይገኛል። ነገር ግን በየቀኑ በሚደረግበት ሰዓት እንግዲህ የወንድ የዘር ፈሳሽ ጥራቱና እንቅስቃሴው የተለያዩ ቅርጹ እንግዲህ በጣም ጥራት የሌለው ይሆናል ማለት ነው። በዚህ ሰዓትም እንግዲህ በቀላሉ ለመጸነስ ያዳግታል ማለት ነው። ሁለተኛ የሚሰራው ስህተት ደግሞ የሆነ ፖዚሽን ወይም ደግሞ የግንኙነት አቅጣጫ በጣም ወሳኝና ቶሎ ለመጸነስ የሚረዳ አለ ብሎ ማሰብ፣ ይህም ስህተት ነው። በነገራችን ላይ በሳይንሱ እንግዲህ የሚመከር የግንኙነት አቅጣጫ የሚባል ነገር የለም። ግን ሪከመንድ የሚደረገውና ማድረግ ያለባችሁ ነገር ምንድነው? ቀደምም ተናግሬዋለሁ። የወንዱ የዘር ፈሳሽ በትክክል ወደ ማህፀን እንዲገባ መደረግ መቻል አለበት። ያ ማለት እንዴት ነው? ፔኔትሬሽኑ በደንብ መደረግ መቻል አለበት። ወይም ደግሞ ወደ ውስጠኛው የማህፀን ክፍል የወንድ የዘር ፈሳሹ እንዲገባ ተደርጎ ግንኙነት ቢደረግ እንግዲህ ለመጸነስ አትቸገሩም። በትክክል ወዲያውኑ ትጸንሳላችሁ ማለት ነው። እዚህ ጋር የምነግራችሁ ነገር ደግሞ ግንኙነት ካደረጋችሁ በኋላ ከ10 እስከ 15 ደቂቃ በጀርባችሁ ተኝታችሁ ብትቆዩ በጣም ምርጥ ነው ማለት ነው። ለመጸነስ እንግዲህ በጣም ያግዛችኋል ማለት ነው። ሴቶች ከግንኙነት በኋላ ለመጸነስ እየሞከራችሁ እንግዲህ በጣም ትልቅ ስህተት የምትሰሩት ደግሞ ምንድነው? ከግንኙነት በኋላ የውስጠኛውን የብልት ክፍላችሁን መታጠብ። ይሄ በጣም ትልቅ ስህተት ነው ከምታስቡት በላይ ማለት ነው። አንዲት ሴት ኢቭን ለመጸነስ እያሰበች ከግንኙነት በኋላ መታጠብ ብቻ አይደለም። በነገራችን ላይ የውስጠኛ የማህፀን ክፍል መታጠብ ኮምፕሌትሊ የለበትም። ለምን? በንጹህ ውሃ ራሱ አይሆንም፣ መነካት የለበትም። ያንን ፓርት እንግዲህ ስታጥቡት ሲጀመር የወንድ የዘር ፈሳሽ በቀላሉ ታስወጡታላችሁ ማለት ነው። ስለዚህ መጸነስ እየሞከራችሁ ከሆነ አበላሻችሁት ማለት ነው። ከዚህ በተጨማሪ ግን ይሄ የውስጠኛው የብልት ክፍል በምታጡበት ሰዓት እንግዲህ ያንን አካባቢ ትረብሹታላችሁ። ኖርማል ፍሎራ ባክቴሪያ የሚባሉ አሉ እዛ አካባቢ የሚቀመጡ እንግዲህ ኢንፌክሽን በቀላሉ እንዳያጠቃችሁ የሚከላከሉ ማለት ነው። እነሱን ስታስወጧቸው ለኢንፌክሽን በቀላሉ ትጋለጣላችሁ ማለት ነው። ማንኛውም ኢንፌክሽን ይይዛችኋል፣ ለሽንት ቧንቧ ኢንፌክሽን ትጋለጣላችሁ ማለት ነው። ስለዚህ ማድረግ ያለባችሁ የውጭኛውን የብልት ክፍል በንጹህ ውሃ ብቻ የተወሰነ መታጠብ፣ ከዛ አለቀ። ምንም ነገር ማድረግ የለባችሁም ማለት ነው። ስፔሻሊ ደግሞ የሚሸቱ ሳሙናዎችና የተለያዩ ኬሚካሎች የምትጠቀሙ ከሆነ ሌላ ትልቅ ስህተት እየሰራችሁ ነው ማለት ነው። ለመጸነስ እየሞከራችሁ ከሆነ ይህን ነገር ኮምፕሌትሊ ማስወገድ መቻል አለባችሁ። አራተኛው ደግሞ ለመጸነስ የሚሞክሩ ጥንዶች የሚሰሩት ስህተት ምንድነው? በጣም መጨነቅ፣ ድብርትና የተለያዩ ግፊቶች ይኖርባቸዋል። እንግዲህ ይታወቀኛል ኖርማሊ ለመጸነስ በምትሞክሩበት ሰዓት ከፍተኛ ጭንቀት አለ። እንግዲህ የተወሰነ 6 ወር 7 8 ወር ሲሆናችሁ ሳትጸንሱ እንግዲህ በጣም ትጨናነቃላችሁ፣ ሴቶችም ሆነ ወንዶች ማለት ነው። ስፔሻሊ እንግዲህ ወንዶች በምትጨነቁበት ሰዓት የአርሊ ኢጃኩሌሽን ወይም ደግሞ ቶሎ የመጨረስ ችግር ያጋጥማችኋል ማለት ነው ሲጀመር። ሌላኛው ደግሞ ከፍተኛ የሆነ የሆርሞን መዛባት ያጋጥማችኋል ሴቶች ማለት ነው። የሆርሞን መዛባት በሚከሰትበት ሰዓት ደግሞ ፔሪዳችሁና ውጻት የሚባለው ፓርት ኮምፕሌትሊ ይዛባል፣ ለመጸነስ ትቸገራላችሁ ማለት ነው። ሌላኛው ደግሞ ምንድነው? ለግንኙነት ያላችሁ ፍላጎት ኮምፕሌትሊ ይወርድባችኋል ወይ ነው፣ ፍላጎት ታጣላችሁ። በሰዓት እንግዲህ ግንኙነት ካልተደረገ ቶሎ ደግሞ እርግዝና አይፈጠርም ማለት ነው። ከዚህ አንጻርም እንግዲህ ስህተት ነው ማለት ነው፣ ራሳችሁን የምታስጨንቁ ሰዎች። ስለዚህ ያንን ጭንቀት በተቻለ መጠን ለማስወገድ መሞከር መቻል አለባችሁ ማለት ነው። ከትዳር አጋራችሁ ጋር ጤነኛ የሆነ ግንኙነት ለመመስረት መሞከር፣ መነጋገር። አብዛኞቹ ነገሮች እንግዲህ በንግግር ስለሚፈቱ ፕላስ ደግሞ ሰው የሚላችሁን ነገር አለመስማት ስላችሁ እንዴት ነው ጸሎት ማድረግ በየእምነት ተቋማችሁና የተለያዩ እንቅስቃሴዎች ስፖርት ማድረግና አመጋገባችሁን ማስተካከል ነው እንጂ ስለተጨነቃችሁ የምታመጡት ለውጥ ስለሌለ ማለት ነው። ፕላስ ደግሞ ምንድነው ሜዲካል ሳይድ ሄዳችሁ መታየት መቻል ወይም ደግሞ የተለያዩ ምርመራዎችን ማድረግ በምርመራና በመድኃኒት እንግዲህ ብዙ ነገር ስለሚስተካከል ማለት ነው ከመጨነቅ። አምስተኛ ግን ለመጸነስ የሚሞክሩ ጥንዶች የሚሰሩ ስህተት ምንድነው? የተለያዩ ጎጂ የሆኑ ማለስለሻዎችን ይጠቀማሉ ለግንኙነት የሚያግዙ ማለት ነው። ይሄ በጣም ትልቅ ስህተት ነው። እንግዲህ የሚመከረው ኖርማሊ በግንኙነት ሰዓት ኮምፕሌትሊ የተለያዩ ኬሚካሎችና ማለስለሻዎችን መጠቀም አያስፈልግም።
ነገር ግን ለምሳሌ በግንኙነት ሰዓት የሚያማቸው ሴቶች ስላሉ እናንተ የምትጠቀሙ ከሆነ በዶክተር የታዘዙ የተለያዩ ከፈርቲሊቲ ጋር የማይገናኙ ስላችሁ ነው ለመጸነስ ምንም አይነት ችግር የሌለባቸውን ማለት ይፈጠርላችኋል ማለት ነው። በመጨረሻም ጠቅለል ሳደርግላችሁ እነዚህን ነገሮች አንድ ባንድ ብታደርጉ እንግዲህ ለማርገዝ እየሞከራችሁ ያላችሁ ጥንዶች በቀላሉ ይሳካላችኋል ማለት ነው። እስከዛው ግን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ሰፖርት አድርጉኝ። የመጀመሪያ ማድረግ ያለባችሁ ነገር ምንድነው? ፈርታይል ዊንዶ ፔሪድ ወይም ውጽአት በሚከሰትበት ሰዓት ግንኙነት ለማድረግ መሞከር። በነገራችን ላይ ይህ ውጽአት የሚባለው ነገር መቼ እንደሚከሰት የማታውቁት ከሆነ ኮሜንት ሴክሽን ላይ ፔሪዳችሁ በምን ቀን እንደሚመጣ ጻፉልኝ፣ እኔ እነግራችኋለሁ ማለት ነው። ሁለተኛው ምንድነው? የወንድ የዘር ፈሳሽ ወደ ሴቷ ብልት በትክክል መግባቱንና ወደ ውስጥ በደንብ መግባቱን ማረጋገጥ መቻል አለባችሁ። ከግንኙነት በኋላ ወዲያውኑ ሄዳችሁ የውስጠኛው የብልት ክፍል መታጠብ መቆጠብ መቻል አለባችሁ። በጣም ትልቅ ስህተት ነው። የተለያዩ ሉብሪካንትና ይሄ ማለስለሻ ነገሮችን ኮምፕሊትሊ ማስወገድ መቻል አለባችሁ። በግንኙነት ጊዜ ጭንቀት የሚባል ነገር ይሄ ዲፕሬሽን የሚባል ነገር ማስወገድ መቻል አለባችሁ እንደምንም አድርጋችሁ ማለት ነው። አጠቃላይ አመጋገባችሁን ማስተካከል፣ ጤነኛ የሆነ ግንኙነትና የአኗኗር ዘይቤያችሁን መቀየር መቻል አለባችሁ ማለት ነው። በሚገርማችሁ ሁኔታ አብዛኞቹ ጥንዶች እንግዲህ መጸነስ የማይችሉ ሆነው አይደለም፣ አንዳንድ ጥቃቅን የሚመስሏቸውን ስህተቶች ባለማስተካከል ብቻ የሚከሰትባቸው ችግር ነው ማለት ነው። እንግዲህ ሁሉ አድርጋችሁ ካልተሳካላችሁ ደግሞ የሕክምና አማራጮችን በጣም በሰፊው ስላሉ አንዲት እናት እንግዲህ እድሜዋ ከ35 ዓመት በታች ሆኖ ለአንድ ዓመት ሞክራ ግን እርግዝና ከሌለ ምርመራ ማድረግ ይኖርባታል። ከ35 ዓመት በላይ ሆና ደግሞ ለ6 ወር በተከታታይ ያለማቋረጥ ያለ ወሊድ መከላከያ ግንኙነት አድርጋ ምንም አይነት እርግዝና ከሌለ እሷም የተለያዩ ሕክምናዎች ያስፈልጓታል ማለት ነው። ነገር ግን መርሳት የሌለባችሁ ነገር ሴቶች ስትታከሙ እንግዲህ ባሎቻችሁንም ሂዳችሁ ማስመርመር መቻል ይኖርባችኋል ማለት ነው። ስፔሻሊ ደግሞ የወንዶች ምርመራ በቀላሉ የሚገኙና ፕላስ ደግሞ ዋጋቸው በጣም ርካሽ ስለሆኑ እንግዲህ በቀላሉ ማሳየት ይጠበቅባችኋል ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ውድ ቤተሰቦቼ በደንብ እንደሚጠቅማችሁ ተስፋ አድርጋለሁ። ጠቃሚ ነው ብላችሁ ካሰባችሁ ሼር አድርጉላቸው ለጓደኞቻችሁ። ፕላስ ደግሞ ሰብስክራይብ ያላደረጋችሁንም ሰብስክራይብ አድርጉ። ቪዲዮ ላይክ አድርጉት። ኮሜንት ሴክሽን ላይ ጥያቄ አስቀምጡልኝ፣ እመልሳለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ እስከዛው ግን ቸር ሰንብቱልኝ።